የዘፍጥረት ጸሐፊ ሙሴ እንደሆነ ምንም ማስረጃ ካለመኖሩም ባሻገር ሙሴ ከሞተ ካለፈ በኋላ ሌሎች ሰዎች እንደጻፉት ሌሎች ሰዎች እንደተናገሩት ማስረጃ ማግኘት ይቻላል ማለት ነው። እንደዚህ አሁን የኔ አሁን እዚህ ጋር ጭንቅላት የያዘው ነገር ምንድነው? ያቺ ከተማ ዳን ተብላ ከተሰየመ በኋላ ነው የተጻፈ ይሄ ጽሑፍ። እሱን ነው እኮ የምልሽ እኮ ኦኬ እንደዛ ከሆነ ታዲያ ችግሩ ምንድነው? ለምሳሌ ሙሴ አልነበረም ስትሰየም ሙሴ አልነበረም። ሙሴ እንደውም በምድረ በዳ ነበር። እስራኤሎች ወደ ከነዓንም አልገቡም። ሙሴ ከነዓን ከገቡ በኋላ ቦታ ሲከፋፈሉ በመሳፍንቱ ዘመን መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ላይ ከተማይቱ ምን አሏት? ዳን ብለው ጠሯት። እሺ ስለዚህ አሁን ዳን ብለው ሲጠሯት ሙሴ አልነበረም በቦታው። በምን አውቆ ነው ሙሴ እስከ ዳን ድረስ ነበር እያለ የሚያወራው ነው ጸሐፊው ሙሴ? ኦኬ አሁን ገባኝ ጥያቄ በደንብ አየዋለሁ። እስኪ እሺ ልጨምርልሽ። ኦሪት ዘጸአት ምዕራፍ 16 ቁጥር 35 ላይ ኦሪት ዘጸአት ምዕራፍ 16 ቁጥር 35 እዚህ ጋር ግን ኡስታዝ አንድ ነገር ይሄ ነገር የተጻፈው በሙሴ ነው ተብሎ የሚታወቀው በክርስትና? አዎ ይባላል። አዎ ይባላል። ግን አንደኛ ማስረጃ የለም። ዘፍጥረትን ሙሴ አሁን እዚህ ጋር ሙሴ ጽፎታል ከተባለ ሙሴ በኖረ ዘመን ዳን የምትባለው ስያሜ የለችም። ሳህ ከተማይቷ ዳን አልተባለችም። ጥሩ ጥያቄ ነው፣ ግን እኔም እጠይቃለሁ አላውቅም። ስለዚህ እሱን ነው የምልሽ። እሱን ነው ሙሴ ሞተ ተቀበረ እስከ ዛሬ ድረስ መቃብሩ እንትን አልነበረም ምናምን እያለ የሚያወሩ ሰዎች ናቸው እኮ ያሉት እኮ እንደዘጋስተማቸው ኦሪት ዘዳግም 34:6 ላይ እስከ ዛሬ ድረስ መቃብሩ ማንም አላወቀውም። እግዚአብሔርን ፊት ለፊት እንዳወቀ እንደ ሙሴ ያለ ነብይ ከዚያ ወዲያ በእስራኤል ውስጥ አልተነሳ። እስከ ዛሬ ድረስ መቃብሩ ማንም አላወቀውም ይላል። ይህንን እየተናገረ ያለው ማን ነው? አሁን ጥያቄ ገብቶኛል። እኔም እጠይቃለሁ። ሙሴ ሞተ ተቀበረ እስከ ዛሬ ድረስ መቃብሩ ማንም አላወቀውም። እስከ ዛሬ ድረስ እያለ የሚያወራው ማን ነው? ስለዚህ ሙሴ ሊሆን አይችልም፣ የጻፈው ነው ሳይ አንድ እሱ ነው እኮ የምልሽ እኮ። ከዛ በኋላ እንደ ሙሴ ያለ ነብይ ከዛ ወዲያ በእስራኤል ውስጥ አልተነሳም። እንደ ሙሴ ያለ ነብይ እኮ አልተነሳም ከዚያ በኋላ ከዚያ ወዲህ አልተነሳም። እንደማን? እንደ ሙሴ ያለ ነብይ እስከ ዛሬ ድረስ እያለ የሚያወራው ማን ነው? እስኪ ጠይቃለሁ። ጥሩ ጥያቄ። እሱ ነው የምልሽ። ዝም ብሎ በጭፍን ተከተሉ የሚልሽ ነገር የለም። እኛ ስለ ታናኽ ኮንሴፕቱ አለን። ታናኽ ታውቂያለሽ? አሁን እዚህ ጋር ትልቁ ችግር ምንድነው? ውሸት መሰለ። ለምሳሌ ሙሴ ነው የጻፈ ከተባለ ሙሴ ምናልባት አውቆ ሊሆን አይችልም ወደፊት ዳን እንደምትባል ምናምን። እንደዛማ ከሆነ እኮ እሺ ችግር የለውም። እሱን በዛ ልቀበልሽ። እስከዛ ድረስ የለም እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም እንደዚህ አላለም ምናምን እያለ የሚያወራው ማን ነው? ታስቢበት በደንብ። ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ ያህዌ ሙሴን እንዲህ ብሎ አለው ይላል፣ ወደ እኔ ወደ ተራራ ውጣ፣ በዚያም እኔ እርሱ ታስተምር ዘንድ እኔ ጻፍኩልህን ቶራን እሰጥሃለሁ አለው። ምንን እሰጥሃለሁ ያለው? ቶራ ማለት ምንድን ነው? መጽሐፍ ነው። ቶራ ማለት ኦሪት ማለት ነው። በአረብኛ ተውራት ይባላል። ምን እሰጥሃለሁ አለው? እኔ የጻፍኩትን ቶራን እሰጥሃለሁ አለው አይደለ? ስለዚህ ቶራን ሲሰጠው ስንት መጽሐፍ ነው የሰጠው ለሙሴ? ኦሪትና ቶራ ሊሰጠው ነው ሁለት። እኔ የጻፍኩትን ቶራ እሰጥሃለሁ አለው። ኦሪት ማለት በግዕዝ ነው። እንደዛ የሚለው ማን ነው? ያህዌ ነው። ዩዲሂ ባብሄ። ኦኬ ተውራትና ኦሪት አንድ ነው። እንደዛ እኔ እሰጥሃለሁ አለው አይደለ? ስለዚህ እኔ እሰጥሃለሁ ብሎት ከሰጠው ስንት መጽሐፍ ነው የሰጠው? ተውራትና ኦሪት አንድ ነው አላልከኝም እኮ? ስንት መጽሐፍ ነው የሰጠው እኮ ነው ያልኩሽ። አንድ ነው። ተውራት አረብኛ ነው፣ ቶራ በዕብራይስጥ ነው፣ ኦሪት ደግሞ ግዕዝ ነው። ትርጉሙ ህግ ማለት ነው። ትርጉሙ የቃሉ ትርጉም አንድ ነው። አንድ መጽሐፍ ነው። ስንት መጽሐፍ? ፔንታቶች ስንት መጽሐፍት ናቸው? ፔንታቶች ስንት መጽሐፍት ናቸው? እዛ ውስጥ ያሉት ፔንታቶች ስንት መጽሐፍት ናቸው? ፔንታቶች የሚባሉት ኦሪቶች። አሁን ባይብል ላይ ስንት ኦሪቶች ናቸው ያሉት? ስንት ናቸው? ስንት ኦሪት ናቸው የምታውቂያቸው? ብሉይ ኪዳን ላይ ስንት ነው? እኔ በትክክል አላውቅም።
እንዴ ስንት ኦሪቶች አሉ? እስቲ ንገሯቸው። 6 እያሉ ነው ከታች። 5 ናቸው ያሉት። 5 ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም 5 እና ልጁ ደግሞ 6 ብሎሽ የለ? አዎ 6ኛ ደግሞ አለ ኦሪት የሚባል ሌላ ታውቂዋለሽ? የቱ ነው እሱ? ኦሪት ዘኢየሱስ የሚባል አለ። ብዙ ሰዎች የማያውቁት መጽሐፍ ቅዱስ ውስጥ። አዎ እሺ ላውጣና ላሳይሽ። ኦሪት ዘኢየሱስ የሚል አለ መጽሐፍ ቅዱስ ውስጥ። ኦሪት ዘኢየሱስ የሚባል አለ። እስኪ ያሳይ። የኛ መጽሐፍ 81 ላይ ነው። የእናንተ የኦርቶዶክስ መጽሐፍ ላይ ኦሪት ዘኢየሱስ የሚባል 6ኛ መጽሐፍ አለ። የፕሮቴስታንት ላይ የለም። ላሳይሽ። ፕሮቴስታንት ላይ የለም። ኦሪት ዘኢየሱስ የሚባል መጽሐፍ አለ። እስኪ ያሳይ። እሺ ይታይሻል። እዚህ ጋር የግዕዙ መጽሐፍ ቅዱስ ምን ይላል? አረስቱ በእምነት ኦኬ። ከላይ አረስቱ ምን ይላል? ዘኢየሱስ ኦሪት ዘኢየሱስ ይባላል። ወኮነ ምድረ ሞተ ሙሴ ይላል። ገብረ እግዚአብሔር ተናግሮ ለኢየሱስ ወልደ ነዌ፣ ለነዌ ልጅ ለኢየሱስ እግዚአብሔር ተናገረው ይላል። ማን ነው የኢየሱስ የሚባለው? ኦሪት ዘኢየሱስ የሚባለው ኢየሱስ ኢየሱስ የሚባለው ማን ነው? እዚህ ጋር ኢየሱስ አይደለም፣ ኢየሱስ ነው የሚለው። እስኪ ድገማ። ግዕዙን ተርጉሞ ኢየሱስ ወልደ ነዌ ይላል። ልክፈተልሽ ድጋሚ። ምን ማለት ነው? ጊዜኛ እኮ ነው። የነዌ ልጅ ኢየሱስ የሚባል አለ። ኢያሱ እኮ በኋላ እኮ ሲያጭበረብሩ ነው ኢያሱ እኮ ያሉት እንጂ ስሙ እኮ ኢያሱ የሚባለው ሰውዬ ስሙ ኢየሱስ ነው። ኦኬ የኢያሱ ዕብራይስጥ ያሸዋ በግሪክ ኢየሱስ አውቆ ነው እንትን ያሉት። ኢየሱስ ነው የሚባለው። እናንተ ኢየሱስ የፍጡር ስም ነው የሚለው አርጊውመንት ሲመጣባቸው ደንግጠው ስሙን ቀየሩት። ኢያሱ ብለው አሉት እንጂ በግዕዙ ኢየሱስ ነው ይላል። ምን ችግር አለው ኢየሱስ ቢባል? እንዴ ፍጡር ስም ይሆናል እንዴ? ተይ እንጂ። አሁን አላህ የሚባል ሰው ታውቂያለሽ? በምድር ላይ አላህ በሚባል ሰው ኢየሱስ እኮ ሰው የሚባለው ማንነት ከያዘ በኋላ ነው ኢየሱስ የሚባል ስያሜ የተሰጠው። ስም ነው ማለት ነው ኢየሱስ የሚለው ስም። ተውኝ፣ ሌላ ነገር ውስጥ አታስገባኝ። ግን ሰው ከሆነ በኋላ አይደለ እንዴ ኢየሱስ የተባለው? በፊት ኢየሱስ አይባልም፣ ቃል ነው የሚባለው። የእግዚአብሔር ልጅ፣ የእግዚአብሔር ቃል፣ የእግዚአብሔር ክንድ ሊባል ነበር። ግን ኢየሱስ የሚለው ስም የፍጡር ስም ነው ወይ ነው ጥያቄው? ኖ ይሄ ከቃሉ ተለይቶ ሳይሆን የተፈጠረውን ስጋ ከተዋሃደ በኋላ ነው ኢየሱስ የሚባለው ስያሜ የተሰጠው። ገባኝ። ግን የሰው ስም ነው ወይስ የፈጣሪ ስም ነው ኢየሱስ የሚለው ስም? ኢየሱስ የሰው ስም ነው። ስለዚህ ፈጣሪ የሰው ስም ይዛል። እንግዲህ እኛ እስከምናውቀው ድረስ ኢየሱስ ብለን የምንጠራው አምላካችንን ነው በስጋ የተገለጠው። ገባኝ። ግን ኢየሱስ የሚለው ስም የፈጣሪ ስም ሰው ነው ወይስ የፍጡር ስም ነው? እንግዲህ ኢየሱስ ስንል እኛው ስጋም መለኮትም ሰው ነው ሰው የምንለው። ኢየሱስ ማን ነው ይላል ባይብል ላይ። ኢየሱስ ማን ነው? አሁን ለምሳሌ ያህዌ ኤሎሂም ይባላል። ለምሳሌ እግዚአብሔር አምላክ እያለ አማርኛ ላይም ይናገራል። ያህዌ ኤሎሂም ማለት እግዚአብሔር አምላክ እያለ ባይብል ላይ ብዙ ቦታ ይናገራል። ሰው ኢየሱስ የሚባል ስም ቢሰጠው ምን ችግር አለው ነው አሁን የኔ ጥያቄ። ኢየሱስ ማን ነው ይባላል? ኢየሱስ ስታወሩ ሙሉ ሳይንጠለጠል ማን ብላችሁ ነው? ኢየሱስ ማን ነው? ቀጣይ ያለው ባይብል ላይ ብዙ ቦታ ላይ ያለው ኢየሱስ ኢየሱስ ማለት ኢየሱስ ማን ማለት ጌታ ኢየሱስ ይልና አይደለም። ባይብል ላይ ብዙ ቦታ ላይ ኢየሱስ ቀጥላ አሁን እግዚአብሔር ብለሽ ያህዌ ታያለሽ። ኢየሱስ ብለሽ ማን ታያለሽ? ቀጣይ የሚመጣው ጀነሪክ ኔሞ አይደለም። ብዙ ነው ያለው። ከስር እየጻፉልሽ ነው። ኢየሱስ ክርስቶስ አይደል የሚባለው? ኢየሱስ ክርስቶስ ነው የሚለው ባይብል ላይ ብዙ ቦታ ላይ። ክርስቶስ ወይ ነው ክርስቶስ ማለት ምን ማለት ነው? ትርጉሙ የተቀባ ማለት ነው። ክርስቶስ ተብሎ የሚጠሩ ሰዎች እንዳሉ ታውቂያለሽ? ዳዊት ክርስቶስ ተብሏል። ሰለሞን ክርስቶስ ተብሏል። ሙሴ ክርስቶስ ስለተቀቡ ማለት ነው። በክርስቶስ ይለዋል ማለት አሁን ይሄ ከስጋ በኋላ ያለው ስያሜ ለሰው ቢሰጥ እኔ ያለው ስለዚህ ክርስቶስ የፍጡር ነው። አጠቃላይ እኮ ተመልከቱ ያጀማ የተጸውዖ ስሙ ኢየሱስ የሚለው የፍጡር ስም ነው። ክርስቶስ የሚለው የማዕረግ ስሙም የፍጡር ስም ነው። ጀነሪክ ኔም ፕሮፐር ኔም በኋላ ነው የተሰጠው። ተመልከች እንግዲህ ኢየሱስ የሚባለው እንግዲህ አሁን እዚህ ጋር ኢየሱስ እና ክርስቶስ የሚለው የፍጡር ስም ከሆነ ኢየሱስ ፍጡር ነው። ኢየሱስ ማለት ግን ትርጉሙ ምንድን ነው? ኢየሱስ ማለት የያህዌ አዳኝ ነው ማለት ነው። አዳኝ ማለት ነው። ስለዚህ ኦሬዲ የእግዚአብሔር ስም ነው ለሰው ሊሰጠው አይደለም፣ የአምላክ ስም አይደለም። ይኸው ኢያሱ የሚባለው ሰው ስሙ ኢየሱስ ነበረ።
ስሙ ነው። አሁን ለምሳሌ እንትን እስማኤል ማለት ምን ማለት ነው ትርጉሙ? ምን ማለት ነው? እኔ ምን አውቃለሁ? እስማኤል ማለት አምላክ ሰማኝ ማለት ነው ትርጉሙ። ያሸዋ ኢሳያስ ማለት ምን ማለት ነው ትርጉሙ? ኢሳያስ ማለት ምን ማለት ነው? እኔ ያህዌ አዳኝ ነው ማለት ነው። ያህዌ አዳኝ ነው ማለት ነው ኢሳያስ ማለት እና ኢሳያስ አምላክ ነው። አምላክ ሰማኝ አሁን ይሰራል። እስማኤል ጥሩ ነው፣ ችግር የለውም ቢያወጡት። ግን ኢየሱስ አዳኝ ማለት ከሆነ ከባድ ነው። ቢሆንም ኢየሱስ አዳኝ ማለት ነው አልተባልሽም። ያህዌ አዳኝ ነው ማለት ነው ነው። ኢሳያስ ማለትም ያህዌ አዳኝ ነው ማለት ነው ትርጉሙ። ግን ኢሳያስ አምላክ አይደለም። ኢየሱስ ማለት አዳኝ ማለት አይደለም። ቀጥታ አይደለም ትርጉሙ እኮ አይደለም። ልንገርሽ፣ ያሸዋ የሚለው የዕብራይስጥ ቃል ያህ ማለት የዮድ ሄ ቫቭ ሄ አብሪቬሽን ነው። ያህ ማለት ያህዌ ማለት ነው። ሸዋ ማለት መድኃኒት ማለት ነው። ያህዌ መድኃኒት ነው ማለት ነው ትርጉሙ ቃል በቃል ሲተረጎም። ኢሳያስም ማለት ትርጉሙ ተመሳሳይ ነው። ኤልሳ፣ ኤልያስ ምናምን የሚባሉ ስሞች ፕሪፊክስ እና ሰፊክስ ሆነው ይገባሉ። ያ ኤል፣ አብ ምናምን የሚባሉ ነው። ለምሳሌ አብርሃም አብ፣ አቢያድ፣ አቢጌል አሁን የሴት ስም ነው። አብ የሚል ነገር ፕሪፊክስ ላይ ሆኖ መጥቷል። ሴትዮዋ ግን አብ ናት ማለት አይደለም። ኤል የሚለው ነገር አምላክ ነው። ኤልያስ ማለት ነው። እርሷም ኤልያስ ማለት ግን እኮ አንድ አምላክ የሚባል ስያሜ ራሱ አለ። አሁን አንዳንድ ሰዎች እኔ የማውቃቸው አንድ አምላክ የሚባል ሰው አለ። ስሙ አንድ አምላክ ነው። ባይብል ላይ የለም። ኖ ባይብል ላይ ሳይሆን እዚህ ክርስቲያን የሆነ ሰው። ስለ ባይብል ነው የምናወራው። እሱማ አማኑኤል የሚባለው ስም አውቃለሁ። ኢየሱስ የሚባለው ስም አውቃለሁ እኔ። ምን ችግር አለ? ዋናው ነገር ባይብል ላይ ለፍጡራን የምንጠቀምባቸው ስሞች እንደዛ ናቸው። አሁን ለምሳሌ ኤልሻዳይ የሚል የሰው ስም ሰምቻለሁ፣ ግን ልክ አይደለም። ኤልሻዳይ የሚባለው ነገር የአንድ አምላክ ስም ነው። የአንድ አምላክ ስም ነው። ስሜ ኤልሻዳይ ነው እኮ ይላል እኮ። ስሙ ኤልሻዳይ። ለፈጣሪ የምንጠቀምበትን ባይብል ላይ አልተጠቀሙበትም፣ ሰዎች ናቸው የተጠቀሙበት ወጥተው። ስለዚህ ኢየሱስ የሚለው ስም፣ ክርስቶስ የሚለው ስም የፍጡር ስም ነው። አንደኛ ነገር ያጅልኝ ኢየሱስ እና ክርስቶስ። ኢየሱስ ማለት ኦኬ ችግር የለውም። ኢየሱስ የፍጡር ስም ነው። ፍጡራን ሲጠቀሙበት የነበረው ስም ነው እንዴ። ያ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አንድ አምላክም የእግዚአብሔር ስም ነው። የሱን ስም እንዴት እንጂ የዓለማቱን ጌታ የነበረውን ስሙን ፍጡራኖች ሊጠቀሙበት አይችሉም። ስለዚህ ኢየሱስ ከመወለዱ በፊት ከመምጣቱ በፊት ፍጡራኖች ሲጠቀሙበት የነበረ የፍጡር ስም ነው ኢየሱስ የሚለው ስም። እንዴ ፈጣሪም እኮ ዝም አይልም ነበረ። አሁን ኢየሱስ እያለ የወልዲን ማን ነው ኢያሱ ምዕራፍ 1 ቁጥር 1 ላይ ስትመለከቺ ኢየሱስ እያለ የሚያናገረው ሰው ነበረ። ኢየሱስ የሚለው የፈጣሪ ስም ቢሆን ኖሮ እንዴት ነው ኢየሱስ እያለ የሚያናገረው ሌላን አካል አንድ ፍጡርን? አሁን ኢየሱስ የሚባለው ስም ማለት ነው። አሁን ምን መሰለህ፣ አሁን አንድ ሰው ኢየሱስ ቢባል እኔ ችግር አለው ብዬ አላስብም። ለምን ኦልሬዲ የኛ ስጋ አምላክነቱን ክብር ስትቶ ይሄ የኛን ስጋ የኛን ማንነት ሲይዝ የዛኔ ነው ይሄ ስያሜ ያዘው። ኦኬ ጥሩ። ኢየሱስ ከመወለዱ በፊት የተጸውዖ ስሙ ማን ነው? የተጸውዖ ልብ አድርገህ ጠየቁሽ። የተጸውዖ ማን ነው? የዛኔ ነው ይሄ ስያሜ ያዘው። ኦኬ ጥሩ። ኢየሱስ ከመወለዱ በፊት የተጸውዖ ስሙ ማን ነው? የተጸውዖ ማን ነው? እሺ ይቅርታ። የተጸውዖ ስሙ ማን ነው? ከመወለዱ በፊት በፊትማ ቃል ነው። ቃልማ የተጸውዖ ስም አይደለም። ቃል እንትን ነው፣ የማረክ ስም ነው። የተጸውዖ ምንድን ነው? የተጸውዖ ስሙ ማን ነው? ፐርሰን። አሁን ለምሳሌ የተጸውዖ ስሙ ማን? ለምሳሌ ወሂድ የተጸውዖ ስሜ ነው። ኡስታዝ የሚለው ደግሞ የማረክ ስሜ ነው። የማረክ ስሜ ነው። ተጸውዖ ማለት ምን ማለት ነው? የተጸውዖ ስም ማለት ፕሮፐር ኔም የሚባለው አሁን ለምሳሌ አፍናን፣ ወሂድ፣ ጃ ምናምን። አሁን ኢየሱስ የተጸውዖ ስም ነው። ክርስቶስ የማረክ ስም ነው። ዘወርድ የሚባለው ሎጎስ የሚባለው ነገር ሆሎጎስ የሚለው የማረክ ስም ነው። የጠየኩት ጥያቄ የተጸውዖ ስሙ ማን ነው ከነበረ ፐርሰን ከነበረ ሁለቱም ነው። ሁለቱም አሁን የተጸውዖ ስሙ ማን ነው? የተጸውዖ ስሙ ማን ነው? ፐርሰን ከነበረ ከድንግል ማርያም ከመወለዱ በፊት ፐርሰን ከነበረ ያ ፐርሰን ስሙ ማን ይባላል? ቃልማ የተጸውዖ ስም አይደለም እኮ እና ቃልማ የተጸውዖ ስም አይደለም። ዘወርድ ነው። ሆሎጎስ ነው የሚለው። ሆሎጎስ የተጸውዖ ስም አይደለም። የተጸውዖ ስሙ ማን ነው? ፐርሰን ከነበረ ለምሳሌ አብ የተጸውዖ ስም አለው። ዮዴሄ ባፌ ለምሳሌ አብ ስም አለው አይደል? መንፈስ ቅዱስም አለሳ። አይ መንፈስ ቅዱስማ ፐርሰን ስላልሆነ የተጸውዖ ስም የለውም። አታገኝለትም። ናቸው ሶስቱም ፐርሰን ከአፉና ከአፍንጫው እየወጣ እንዴት ነው ፐርሰን የሚሆነው? እፍ እያለበት
ከእግዚአብሔር አፍና አፍንጫ እየተሸነሸነ የሚወጣ ነገር እኔ ፐርሰን አይደለም፣ እስትንፋስ ኦልሬዲ ነው የሚለው። የሆነ አካል ካልሆነ አዎ ሌላ ቦታ ትሄጂ አስረዳሻለሁ ስለ እኔ መንፈስ ቅዱስ የሚል ማንነት ፐርሰን። አላቸው። አዎ አብ አሁን ለምሳሌ ያህዌ ዮድ ሄቭ ሃቭ ሄ በሚል ስም አለው። ወልድ የተጸውዖ ስሙ ማን ነው? ቃል የተጸውዖ ስም አይደለም እንዴ? ምን ሆነሻል? ቃል እኮ የተጸውዖ ስም አይደለም። የተጸውዖ ስም ሳይሆን ነው እሱና የተጸውዖ ስም አይደለም። የተጸውዖ ስም አይደለም። እሺ ቀለል ላድርግልሽ። እሺ ጥያቄውን ቀለል ላድርግልሽ። የተጸውዖ ስሙማ ነው። እሺ ወልድ ከድንግል ማርያም ከመወለዱ በፊት ወልድ ነበረ? አዎ ከአብ ተወልደዋል እኮ። ኦኬ ጥሩ። ወልድ ማለትና ወለት ማለት ልዩነታቸው ምንድን ነው? ወለት ማለት ነው። ወለተ ማርያም ወለተ ገብርኤል ምናምን ሲባል ወለት ማለት ሴት ልጅ ማለት ነው አይደለ? ሴት ልጅ ወለት ትባላለች በግዕዝ። ተመለሺ አለው። እሺ ወንድ ልጅ ምን ይባላል በግዕዝ? ወልድ ነው ወንድ ይባላል። አዎ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ነው ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል። ወንድ ልጅ ለሚለው ግዕዙ ምንድን ነው የሚለው? ወልድ ይለዋል። ሴት ልጅ ለሚለው ደግሞ ግዕዙ ወለት ይላል። ስለዚህ ወንድ ልጅ ኢየሱስ ከድንግል ማርያም ከመወለዱ በፊት ወንድ ልጅ ነበረ? በኢየሱስ ስም እግዚአብሔር ይገስጽ። ኡስታዝ ወንድ ልጅ ነበረ ወይ? እግዚአብሔር ወንድ ልጅ አለው ወይ? ላላላላላ እግዚአብሔር ኦልሬዲ በወንድ ነው ኢቭን ሲነገር አንተ ወንድ ልጅ አለ ወይ ነው የጠየኩት። ኢሳይያስ 7:14 ላይ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ነው የሚለው። እንደገና ደግሞ ምንድነው የሚለው? እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ነው የሚለው። ወንድ ልጅ ለሚለው ወልድ ነው የሚለው። ከድንግል ማርያም ከመወለዱ በፊት ወንድ ልጅ ነበረ ወይ? ኢየሱስ ስም አይደለም እንደዛ ማለት አይደለም። ስለዚህ አምላክ እግዚአብሔር ልጅ የለውም ማለት ነው። ከድንግል ማርያም በፊት ልጅ አለው ምን ይመስል ግን ልጅ አለው። ግን ልጁ ወንድ ልጅ ሲባል እንደ ይሄ በስጋ ልክ እንዳንተ ምናምን አይደለም። እንደዛ ወንድ ልጅ ነው የሚለው። በስምንተኛው ቀን የተገረዘ ልጅ አለ ወይ? ወንድ ልጅ አለ? ከተወለደ በኋላ ነው። እሱ ከተወለደ በኋላ ጾታ አለ ወይ? ጾታ እግዚአብሔር ጾታ የለውም። ዮሐንስ ወንጌል 4:24 ላይ እግዚአብሔር ያለ እግዚአብሔር ጾታ የለውም። እግዚአብሔር ጾታ አለው? ወንድ ነው ሴት ነው? የለውም። አሁን ድንግል ማርያም ማህፀን ውስጥ የተወለደ ወንድ ልጅ ማን ነው? ድንግል ማርያም ውስጥ የእግዚአብሔር ልጅ እኮ ልጅ ወንድ ልጅ ማለት ነው። ወንድ ልጅ አይደለም። ተው እንዴ ወንድ ልጅ ማለት ነው ትርጉሙ። ጾታ ያለው ልጅ አይደለም። ወልድ ማለት ወንድ ልጅ ማለት ነው። ሌላ ትርጉም ካለው ንገሪኝ። ነው እግዚአብሔር በወንድ ፈጣሪ እኮ በወንድ እንት ነው የሚጠራው። እሱና አንተ ይባላል። እርሱና አንተ ስለተባለ እግዚአብሔር ወንድና ሴት ነው እንዴ? ወንድ ልጅ ነው የሚለው ባይብል ላይ። ወንድ ልጅ አንተ ስለምንለው ፈጣሪ ወንድ ነው ልንል እንችላለን? አይደለም። ፈጣሪማ ጾታ የለውም እኮ ደመደምን። ዮሐንስ ወንጌል 4:4 አንተ የምንለው ለምንድን ነው? አንቺ ማለት ወንድ ለምንድን ነው? ወንድ ልጅ ለምንድን ነው የተባለው ነው ጥያቄ። ወልድ ማለት ወንድ ልጅ ማለት ነው። ወለት ማለት ሴት ልጅ ነው ማለት ነው እኮ ተናገርኩ ነው። ወንድ በወንድ ማለት ነው። አጠራሩ ነው እንጂ አጠራሩ ነው እንጂ ደግሞ ኢየሱስ ሲመጣ ሊያድን ነው የመጣው ወንድ ነው፣ ሴት አይደለም። ሊያድን የመጣው ኢየሱስ የሰው ልጆችን ለማዳን ነው አይደል የመጣው? ስለዚህ የሰው ልጆችን ለማዳን ከመጣ ወንድ ብቻ ለምን ሆነ? ወንድም ሴትም ለምን አልሆነም? ሁለቱንም ለማዳን ከሆነ ሐሳቡ በቂ ነው። በቃ በወንድ አምስ የወንድን ስጋ ይዞ ሰዎችን ለማዳን ሲመጣ ሰውን ለማዳን ሲመጣ ሰው ነው መሆን የነበረበት እንጂ ወንድ መሆን አልነበረበትም። ወንድም ሴትም ነበር መሆን የነበረበት። ሁለቱም ጾታ ያለው ትራንሴክሹዋል ያለው ባለ ሁለት ጾታ ነበር። ችግር የለውም። በቂ ነው። ለኛም ይተርፋል። ለምንድን ነው ለወንድ ብቻ ነው? አይ አንቺን አይመለከትም። ወንዶችን ነው እንትን የሚለው። ምክንያቱም ወንድ የሆነው ወንዶችን ለማዳን ነው። የኢየሱስ ደም ለሁሉም ነው የሚሆነው፣ ለሰው ልጅ ሁሉ። የት ታገኘዋለሽ? ደሙን የት ታገኘዋለሽ? ፈሰሰ እኮ በቀራንያው በጎልጎታ ላይ። በቃ የት ታገኘዋለሽ እኮ እሱን ደም የት ታገኘዋለሽ? ፈሷል እኮ ያ የፈሰሰውን ደም እንዴት አግኝተውሽ ነው ለአንቺ ላይ ታሰሪ ትሆንልሽ? የት አግኝተው ማመን እኮ ፈሰሰ። አንዴ የፈሰሰው ደም የቱ ጋር ነው? የልጁ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል አይደል? ደሙን ከየት ታገኘዋለሽ? አሁን ስለኛ ድነናል። ኖ አሁን ደሙን ከየት ታገኘዋለሽ? አንድ ባል ይሞላል? አንድ ጆግ ይሞላል የፈሰሰው ደም? ምን ልንጠጣው እኮ አይደለም ኡስታዝ፣ ተው እንጂ እኮ ከየት አግኝተሽው ደሙ ያድነኛል የምትይው የት አግኝተሽው ነው? ኦልሬዲ ፈሷል እኮ መሬት ላይ ከመሬት ላይ ተደባልቋል። በመፍሰሱ ነው እንጂ ተደባልቋል። አፈር ሆኗል በመግባቱ አይደለም። ሲጀመር አፈርም ነው ወደ አፈር ተቀይሯል። እሱ ራሱ ደሙ ፈሶ ይዞት እኮ እንትን አላለም። ያ የፈሰሰው ደም ፈሶ ቀረ። ዋናው እኮ ማለት አፈር ሆኗል። ይሄን ከልቷል። ይሄን የት አግኝተሽው ነው የክርስቶስ ደም ያድነኛል የምትይው?
የክርስቶስ ደም የሚያድንን ስለጠጣ ነው ወይ እጃችን ላይ ስለፈሰሰና ወይ ደግሞ ረግቶ መሬት ላይ ስለሚቀመጥ ሳይሆን የኃጢአት ስርየት ይሰጣል። ምንም አድርጉት። ያ ደም የት አግኝታችሁ? በአሁን ሰዓት ደሙን የት ነው የምታገኙት? የዛሬ 2000 ዓመት የፈሰሰው ደም ደመ ከልብ ሆኗል። ይሄ ከመሬት ጋር ተደባልቋል። ይሄ ፈሰሰ ተነስተዋል። የተነሳው ያ ደም የፈሰሰው ደም ነው የተነሳው ወይስ መቃብር ውስጥ የገባው ነው የተነሳው? በእናንተ ትምህርት አሁን ቆይ ደሙ በኢየሱስ ስም አሁን ስለ ደም መነሳትና አለመነሳት ቀለል ላድርግልሽና በአዳም የመጣው ገፈትና አበሳ የዘላለም ሞት ነው አይደለ? የዘላለም ሞት ነው አይደለ? የመጣው ገፈትና አበሳ የሰው ልጆች የዘላለም ሞት አሁንም እንትን የሚሉት በአዳም የመጣው ነው አይደለ? የዘላለም ሞት የሚባለው ነገር የመጣው በማን ነው? የዘላለም ሞት የሚላል እንዴ? ታዲያ የዘላለም ሞት የሚባል አለ? የዘላለም ሞት ነገር አለ? አሁን እንግዲህ ፈጣሪ ማራቸው። አሁን ክርስቲያን ያልሆኑ አካላቶች የዘላለም ሞት ነው ላይ ናቸው እኮ። ከዛ የዘላለም ሞት የሚያድነው ማን ነው? የኢየሱስ ደም። ስለዚህ ክርስቶስ መስዋዕት ሆኖ ነው አይደል የሚያድነው? በዛ ቤዛ ሆኖ ነው አይደለ? አዎ። ስለዚህ ኢየሱስ በአዳም የመጣውን የዘላለም ሞት ለማስቀረት ለዘላለም ነበር ሞቶ መቅረት የነበረበት። ለምን ለዘላለም የሚሞተው? በ3 ቀን ይበቃል። ቤዛ ነዋ። ለምን 3 ቀን ይበቃል? አንቺ ለ3 ቀን ነው ኢየሱስ እንዴ? አይደለም። እኔ 100 ብር ዕዳ አለብኝ ኑር አዲስ ጋር ዕዳ አለብኝ። አንቺ መተሽ 100 ብር ልከፍይልኝ ነው። ከዛ 25 ብር ብትሰጪው ኑር አዲስ ይቀበላል? ቤዛ ማለት ተመጣጣኝ ከሆነ ኖ ኦኬ። 100 ብሩ ለ3 ቀን እንዲይዝ ነው የተቀበልከው ወይስ እንዴት ነው? ለዘላለም ነው እኮ። በ3 ቀን ከሆነ እንትን ነው፣ በእጅ አዙር ነው ራሱ ሾርኔ ነው የሚሆነው። በእጅ አዙር ተመልሶ ነው የተቀበለው። 3 ቀን ሳይሆን ለዘላለም ነበር መሞት የነበረበት። አይን ስለ አይን፣ ጥርስ ስለ ጥርስ፣ ህይወት ስለ ህይወት የሌለ መጽሐፉ ላይ ቆስሏል። አልቆሰለም ኢየሱስ ነው። እሱን አይደለም እኮ ስለ ሞት ነው እያወራን ያለው። በሱ ቁስል እኛ ድነናል። ዋናው እኛ መዳናችን ነው። እኛ ድነናል። እሺ በቃ እሺ፣ ቀለል አድርገው። ይሄም ተወሳሰበ መሰለኝ። በአዳም የመጣ የውርስ ኃጢአት የሚባል ነገር አለ? ኃጢአት አልወረስንም እኛ አልወረስንም። ኦኬ ጥሩ። ጥምቀት ስትጠመቁ ለኃጢአት ስርየት ነው ወይስ አይደለም? የምትሉት የምትጠመቁት ጥምቀት ሰዎች ሲጠመቁ ነው ለኃጢአት ስርየት አይደለም ወይ? ኃጢአትን በሚሰረይባት በአንዲት ጥምቀት እናምናለን ይልል ሃይማኖት ጸሎት ላይ። ኦኬ አሁን ኃጢአት ለመሰረይም የሚጠመቁ ሰዎች አሉ። አይ ቲንክ አይደለም፣ ለኃጢአት ስርየት ነው ጥምቀት ሰዎች የሚጠመቁት። በክርስትና አስተምሮት ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። በክርስትና ሃይማኖትማ በአብ በወልድ በመንፈስ ቅዱስ አጥምቃቸው ደቀ መዛሙርት ያደርጋቸው ብለዋል። ጥያቄ በማን ስም አጥምቋቸው ሳይሆን ሰው ሲጠመቅ ለኃጢአት ስርየት አይደለም ወይ የሚጠመቀው? ለልጅነትም ነው። ይሄ ለኃጢአት ስርየት ነው። ለልጅነትም ነው አይደል እኮ። ጥምቀት ሲጠመቅ እኮ ለብዙ ነገር ነው። ለመዳንም ነው፣ ለኃጢአትም ስርየትም ነው፣ ለልጅነትም ነው። እኔ ጠየቅኩት ጥያቄ ጥምቀት ስትጠመቁ ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። ለኃጢአት ስርየትም ነው እንጂ አይደል እንዴ? ጸሎት ሃይማኖት ላይ ኃጢአትን በሚሰረይበት በአንዲት ጥምቀት እናምናለን ይላል። ሰው የሚጠመቀው የኃጢአት ስርየት ለማግኘት ነው አይደል? የሚጠመቀው አምኖ ሲጠመቅ፣ አምኖ ከተጠመቀ ኃጢአቱ ይሰረዝለታል። ስለዚህ አንድ ሕፃን ልጅ ሲጠመቅ የሚጠመቀው ጥምቀት ለኃጢአት ስርየት ነው ወይስ አይደለም? ለልጅነት ነው። ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። ስሙ ኦርቶዶክሶች ትምህርታችሁን። ለኃጢአት ስርየት ነው ወይስ አይደለም? ሕፃኑ ሲጠመቅ ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። አይደለም፣ ለልጅነት ነው። ኦኬ ጥሩ ተመልከቱ። ያጀማ እየሰማችሁ ነው። በኦርቶዶክስ ትምህርት ሕፃናቶች የሚጠመቁት 40 ቀን በሴት በ80 ቀን ወንድ ልጅ በ40 ቀን የሚጠመቀው ለኃጢአት ስርየት ነው። ያ ሕፃን ልጅ የውርስ ኃጢአት ከሌለበት የአክቹዋል ሲል ደግሞ የግብር ኃጢአት ደግሞ ከሌለበት ለምንድን ነው የሚጠመቀው? ለልጅነት አልኩ እኮ። ኦኬ ጥሩ። አንድ ሰው የእግዚአብሔር መንግስት ለመውረስ ፍሪ ዊል ያስፈልገዋል ወይስ አያስፈልገውም? ነፃ ፈቃድ አለ ወይስ የለውም? የእግዚአብሔር መንግስት ያለ ፈቃዱ ነው የሚገባው? እንደ ካልቪኒዝም ተገዶ በፈቃዱ ነው። አንድ ሕፃን ልጅ በልጅነቱ የእግዚአብሔርን ልጅነት የሚያገኘው በፈቃዱ ነው ወይስ ያለ ፈቃዱ ነው? እዛ ጋር እንግዲህ ቤተሰቡ አስበውለት ነው እንደዛ የሚያደርጉት። በልጁ በፈቃዱ ነው ወይስ ያለ ፈቃዱ ነው ልጅነት ያገኘው? አይደለም፣ በፈቃድ ነው። ልጅ ምን አቃልና ነው ፈቃድ የሚሰጠው? ስለዚህ ፍሪ ዊል የሚባል ነገር የለውም። ተመልከቱ፣ ልክ እንደ ካልቪኒዝም ትምህርት ነው። ያለ ፈቃዱ ያለ ምርጫው ማለት ነው። አይደለም ኡስታዝ፣ አሁን የሰው ልጅ ሲወለድ ሙስሊም አይደለ ሁሉም? ኖ የኛ ትምህርት ለብቻው ነው አይደለም። የካፊር ልጅ ራሱ
ሲያድግ መምረጥ ይችላል። ግን አንድ ልጅ ሕፃን ሆኖ ሲጠመቅ የልጅነትን ሲያገኝ በፈቃዱ ላይ የተመሰረተ ነው ወይስ ያለ ፈቃዱ ነው? አንድ ሰው እኮ ሲወለድ ሙስሊም የሚሆነው ያለ ፈቃዱ ነው። የልጅነትን ሲያገኝ አድሚኖች ለሁለተኛ ጊዜ ነው፣ በሶስተኛው እወጣለሁ ጥዬ። ኦኬ እነዚህ የሚረብሽ ነገር እንትን ካላችሁ ማለት ነው እያቋረጣችሁ እና ያላችሁት አፉ በለን አታስገቡ ፕሊስ። ያጀማ በቃ ከሷ ሲጨርስ ኡስታዝ ሌላ ሰው አስገቡ ካለ ታስገባላችሁ። አታስገቡ። 10 ይከተል ኡስታዝ። ኦኬ እና አሁን ያለ ፈቃዱ ነው ወይስ በፈቃዱ ነው ህፃኑ? ለምሳሌ እኛ ጋር ሙስሊም ሲሆን በተፈጥሮ ሙስሊም ይልሽ ኢስላም ከዊኒ የሚባለው ያለ ፈቃድ ነው። እኛ ጋር በኢስላም አስተምሮት ኢስላም ከዊኒ እና ኢስላም ሸሪዒ ተብሎ ለሁለት ይከፈላል። እኛ ጋር ለምሳሌ እያንዳንዱ ሰው ሲወለድ ሙስሊም የሚሆነው ያለ ፈቃዱ ነው። ኢስላም ሸሪዒ ሳይሆን ኢስላም ከዊኒ በሚባለው ነው። ምርጫ የለውም። ያለ ምርጫው ነው እንትን የሚሆነው። በኋላ ላይ ከፈለገ ካደገ በኋላ መምረጥ ይችላል። የተፈጠረበት ዓላማና ኢላማ ግን አላህ የፈጠረው ኢስላም ከዊኒ እንዲሆን ነው የፈጠረው። ከዛ በኋላ ግን ካደገ በኋላ ወላቀማ አደምና ላቀማ ሐዋ ከደረሰ በኋላ እንትን ይላል። ከዛ ቤት ግን ማንኛውም ሰው ሲሞት ማንኛውም የኢስላምም የካፊርም ልጅ ላቀማ ሐዋና ላቀማ አደም እስካልደረሰ ድረስ ቢሞት ጀሃነም አይገባም በእኛ ትምህርት። አሁን ጥያቄ የምጠይቅሽ ምንድነው አንድ ህፃን ልጅ ልጅነት የሚያገኘው የኛ ይገባል እንዴ? አዎ አውግስቲን እንደዛ ነው የሚናገረው። ያልተጠመቀ ሰው ጀሃነም ይገባ ይላል። እሱ ደግሞ አውግስቲኖስ የቤተክርስቲያን አባት እኔ አይታው እሱን ዝም ብለህ ኢየሱስ ልጻፈው ቸርች ፋዘርስን ካልሻቸው እኔ አላቃቸውም። ቆይ አሁን አለማወቅሽ ጠቀመሽ እንጂ ጉድሽ ፈላ ማለት ነው። ጉድሽ ፈላ። ህፃናቶች ታዲያ ህፃኑን ለምንድን ነው የምታስጠምቋቸው? የእግዚአብሔር ልጅ እንዲሆኑ ነው። አንድ የካፊር ልጅ አንድ የሙስሊምስ ልጅ የሚሆን በኦርቶዶክስ አስተምሮት ገነት ነው የሚገባው ቢሞት ላቀማ አደምና ላቀማ ሐዋ እስከሚደርስ ድረስ እንደዛ የሚባል ለምን ይገባል? ህፃን ልጅ እንዴት ሰው ያለ ኃጢአት የት ነው የሚገባው? ተመልከቱ እንግዲህ የኦርቶዶክስን ትምህርት ሽምጥጥ አድርጋ ይቺ ልጅ እንትን እያለቻት አንድ የኦርቶዶክስ አማኝ ያልሆነ ህፃን ልጅ ላቀማ አደምና ላቀማ ሐዋ እስከሚደርስ ድረስ የት ነው የሚገባው? አሁን ቆይ በኢየሱስ ስም ህፃን ልጅ አይጠብስም። ህፃን ልጅ ሲሆን አይገባም ምንም ቢሆን። እኔ የት ነው የሚገባው ነው ጥያቄው። ከትምህርታችሁ በትምህርቱ መሰረት የት ነው የሚገባው? ተመልከቱ። አውግስቲኖስን አልቀበልም ብላለች። ተመልከቱ። የተጻፈ ነገር የለም። እኔ ህፃን ይጠበሳል የሚል ሰው አልቀበልም። ህፃን ይጠበሳል ይላል ማለት ሲኦል አይሽ ትምህርቱ ግልጽ አይደለም። ለማንኛውም ለዛሬ ብቃሽ ይሄን እንዳጀስት አድርጊ። እስካሁን ድረስ የማትሆን ነገር ትምህርቱ ግልጽ አይደለም። ለማንኛውም አዶናይ መጥቷል። ያው ከሱ ጋር ቀጥሎ እንግዲህ ጀዛክላ አንድ ስልክ ልመልስና እመልሳለሁ። አመሰግናለሁ። የሙስሊሞች ጌታን ተቀበሉ። ጌታ በዘመናችሁ ውስጥ ይኖር ኢንሻአላህ። ያላ ደህና ደሩ። በቃ ፈጣሪ ጨንቆታለኝ እኮ ማን ያወርዳት። ሰላም አለይኩም ተወልሻለሁ ኑሬ ያው ዋለይኩም ሰላም ወራህመቱላሂ አሩ ነው ማን እንዳስወረዳት። ከታች ካለሽ የተሰጠሽን የቤት ስራ ሰርተሽ ነይ። ብዙ ነገር ተነግሮሻልና ቅድም ስለ ከተማው ሙሴ ከሞተ በኋላ የተጻፈው የተቀበረበት ቦታ አይታወቅም። እነዛ ነገሮችን ለማየትና ለመረዳት ሞክሪ። ለነበረን ቆይታ እናመሰግናለን። አላህ ከይዲ ያርግሽ። ቀጥተኛው መንገድ አላህ ይምራሽ። ውር እያልኩ ነው። እሺ ኑሬ አብሽሩ በል አዶናይ ማለት ኦኬ አዶናይ አለ ኢንሻአላህ። ጃ ትንሽ ወይል ከአዶናይ ጋር አውሩ። አዶናይ ለመሳደብ ነው የገባው፣ ተሳዳቢ ነው እያሉ ነው። ችግር የለውም ከተሳደበ ይወርዳል። አንዳንዴ ሰው ልጅ የሆነ ጥሩ ቀን የማይኖርበት ጊዜ ይኖራል እና አንዳንዴ ሰው ልጅ ሊሳደብ ይችላል እና እንትን ኤክስኪውዝ እናርግለት እና እርሶ ካሉ ሌላ ቦታም የሚሳደብ ሰው እዚህ ቤት መግባት አይችልም። ሙስሊም የሚሆን ክርስቲያን እኔ አልሳደብም። ጃ አለ ኦኬ ኡስታዝ ተመለስ። ኦኬ ኡስታዝ ተመለስ። ቀጥል ከኡስታዝ ጋር አዶናይ። አይ ጥያቄ ለመጠየቅ ነበር። ኦኬ ጠይቅ። ደህና ነህ? ሰላም እንዴት ነው? እንዴት ነህ? ደህና ነው ወይ? ጥያቄ ጠይቅ፣ ችግር የለውም። ሰላም በምናወራው ላይ ከፈለክ ጠይቅ፣
ከምናወራው ውጪ መጠየቅ ከፈለግ ጠይቅ። ያንተን ጥያቄ አስተናግጄ እወጣለሁ እኔ ኢንሻአላህ። ኔትወርክ የተቆራረጥኩ አይደለም። አንተ ደህና ነህ? እኔ ስልክ እንትን ለማለት ለመደወል አንድ አፍታ ብዬ ወጥቼ ነበረ። ኦኬ ኔትወርክ ነው። ሚኒሊክን አስገቡት። ጌታዬ ይወድሃል አለኝ። ና ግባ። ሚኒሊክን አስገቡት። እስከዛ ድረስ እኔን ያቀኛል ኢየሱስ፣ እኔን ያቀኛል ኢየሱስ። እንኳን ሊወደኝና እኔን ያቀኛል ወይ ነው ጥያቄው። አንድ ቁጥር ጻፍና ስብሃለኝ ሚኒሊክ ኡስታዝ ሚኒሊክ አይገባም። ከስር ነው እንደዚህ በኮሜንት ነው ብቻ። እሺ እዚህ ልጅ ጋር እስከሚያልቅ ድረስ ሌላ ሰው እንዳታስገቡሽ። ያስተጋባል ሲገቡ እና ከሱ ሲጨርስ ሰዓት ካለው ሌላ ሰው ይገባል። ካልሆነ ኢንሻአላህ ከሌሎቻችን ይቀጥላል። ኡስታዝ ሌላ ሰው ገብቷል። ፊሊሞን ሰማለው። ፊሊሞን ኡስታዝ አለ ሰማለው። እንዴ ኑሪ ታብ ኮፒ ሊንክ ሼር እያደረግን ባረከላሁ ፊኩም። አስቀምጡት። ይሄ ልጅ ታችሁን እሺ አስቀምጡት። ይተብትብ ቤሪያ ነበር እንዴ? ቤሪያን አስገቡት። ቤሪያ መጥቶ ነበር። አንዳንድ ሰዎች ታብታብ ለታብታብ እንትን የሚለዋለች ለገስት የማይመጠናቸው ሰዎች አሉና ታች ሆኖ ፊልሞና ታች ይተብትብ። እምቢ አለኝ እኮ ልቀባ ነበር እምቢ አለኝ ኡስታዝ። መርፌ እየተወጋ ስለሆነ ሕክምና ሲጨርስ ታመጣላችሁ ኢንሻአላህ። አዶናይ ገብቷል። ኔትወርክ አስወርዶኝ ነው። አሁን አይሰማም? አይ ይሰማል። አዶናይ ጠይቅ። እሺ ጥያቄ አቅርብ ብለውኝ ነበር። ተስተካከለልን ኔትወርክ? የእናንተ ይቆራረጣል ትንሽ። የኔ ይሰማል? እኛ እያወራን አልነበርንም፣ እያዳመጥን ነበር። እሺ ጥያቄ ላቅርብ። እኔ ጥያቄ እንትን ነው ታሪካዊ ኤቪደንስ ላይ ማለት ነው። ይሰማል? አዎ። ነብዩ መሐመድ ኖሯል ተብሎ የሚታሰበው ከ570 እስከ 632 ነው አይደለ? በዚህ እድሜ ውስጥ የታሪካዊ ማስረጃ አለ? ታሪክ ሲጀምር ኢንፎርሜሽን እንጂ ኤቪደንስ አይደለም። ኢንስትራክሽን ሊሆን ይችላል፣ ማኑስክሪፕት ኤቪደንስ አይደለም። ታሪክ አለ። ታሪክ ኤቪደንስ ሳይሆን ኢንፎርሜሽን ነው። የተሳሳትከው እሱ ነው። ታሪክ ኢንፎርሜሽን እንጂ ኤቪደንስ አይደለም። አስተካክለው መጀመሪያ። አርኪኦሎጂካል ኤቪደንስ ነው። አርኪኦሎጂም እኮ ኤቪደንስ አይደለም፣ ኢንፎርሜሽን ነው እኮ። ኢንፎርሜሽንም ቢሆን ከ570 እስከ 632 አለ። አዎ ኢንፎርሜሽን ስለሳቸው የሚያወራ ኢፒግራፍ ሊሆን ይችላል፣ ኢንስትሪክሽን
ወይ አለ ደግሞ ያው ማንስክሪፕት ስለሳቸው የነበረው አጠቃላይ ታሪክ የሚያወራ የተገኘ ነገር አጠቃላይ አለ? ቁርአኑ አለ። ቁርአኑ የዛሬ 1400 ዓመት በረሱል ሰለላሁ ዐለይሂ ወሰለም ላይ ወረደ የተባለው ቁርአን እርሱ ስለመሆኑ የአርኪኦሎጂካሊ ብቻ አይደለም ያለው፣ ኦሪየንታሊስቶችም ክርስቲያን ሚሽነሪዎችም ሁሉም ይስማማሉ። አንተ እሳቸው በፍጹም ኤግዚስት አድርገው አያውቁም ብሎ የሚል የታሪክ ማስረጃ ያቀረበ አንድ ሰው አታገኝም ራሱ ማለት ነው። ቁርአኑ አንደኛ ራሱ ቁርአኑ የአምላክ ቃል ነው ወይስ አይደለም ነው የሚያጨቃጭቀው እንጂ በከረሱ ሰለላሁ ዐለይሂ ወሰለም በሙተዋቲር በዘገባ በማኑስክሪፕት ደረጃ በተለያየ ነገር ደረጃ መጥቷል ቁርአኑ ማለት ነው። ስለዚህ ከዛ አንፃር ማየት ትችላለህ ማለት ነው። ግን አርኪኦሎጂካል ኤቪደንስ አለ ወይስ የለም? ለማወቅ በርኒንግሃም የሚባል ቁርአን አታውቅም? አርኪኦሎጂካሊ ወይ ድንጋይ ላይ ጽሁፍ ሊሆን ይችላል። በርኒንግሃም የሚባል ቁርአን አታውቅም ወይ? መስጊድ ላይ ጽሁፍ ስለሳቸው የሚያወራ ችግር የለም። በርኒንግሃም የሚባል የቁርአን አታውቅም ወይ? ማኑስክሪፕት አዶናይ ኔትወርክ ሀገስ ዘግቶ መሰለ የሚደርስህና እየተጠየክ ነበርና እየመለስክ አይደለም ያለው። ኔትወርክህን አስተካክለህ ኢንጌጅ ለማድረግ ሞክል፣ የሚሰማህ ከሆነ ማለት ነው። ኦኬ፣ ይገርታ ስልክ ገብቶብኝ ነው። አዶናይ ይሰማል? ይሰማኛል። ኦኬ፣ የበርኒንግሃም ብርሃና ታውቃለህ? እሱ ካርበን ዴቲንጉ እኮ አሁን እሱን እርግጠኛ መሆን አይቻልም ብዬ እኮ ነው። ችግር የለውም። ስለሱ ታውቃለህ አይደለ? ስለሳቸው መኖር ምክንያቱም ከ568 እስከ 645 ነው የሚያሳየው። ችግር የለውም። እሱ ማሳየቱ አይደለም ግን እሱን ትቀበለዋለህ? እሱን ከተቀበልክ ችግር የለውም። ኦኬ፣ እሱ ማስረጃ መሆን ይችላል። ከዛ ጊዜውን እንነጋገራለን። አብሽር። አያጠራጥርም ወይ ነው ያሳብ? ኖ አይ ችግር የለውም። መኖሩን በራዲዮ ካርበን ዳቲንግ ላይ መኖሩን ግን አውቀሃል። መኖሩን አውቀሃል አይደለ? እሱ ላይ ችግር የለብህም። አዶናይ ሚውትን አንሳ። አለህ አዶናይ? ኔትወርክ እያስቸገረህ ነው። ባይዘው ይሰማል ነው ይሰማኝ አይደለም? ኔትወርክ እንትን እያለ ነው። የበርኒንግሃም ብርሃና የሚባለው ነገር መኖሩ እዛ ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መኖሩን አውቀሃል? በርኒንግሃም 4 ገጽ አይደል እንዴ? አዎ እዛ ላይ እሱ መኖሩን አውቀሃል ወይ ነው ጥያቄው። አሁን እሱ መኖሩን አውቀሃል ወይ? የእሳቸውን ስም ይዟል? ነው ስም መያዝ አይጠበቅበትም እኮ። ዋናው ነገር አሁን መኖሩን አውቀሃል ወይ ነው እሱ ጥያቄው። አርኪኦሎጂካሊ ሚውት እያደረክ ነው። በጣም እየተቸገረን ያለ ነው አዶናይ።